እንኳን ደስ አለሽ። የዚህ ሁሉ ችግር ፈጣሪ አንቺ ነሽ። እየነገርኩሽ ለዚህ በቁልሽ እልል በይ እንጂ። አንቺ ዞር በይልኝ። ወሬሽ እንዳለ ክስ ነው። መፍትሄ መናገር ካልቻልሽ ዞር በይልኝ። አታናግሪኝ። አይደለም አይደል? በተናገሪያ እየፈራው ሲልሽ ልክጅ ነው። እኔ ምን አደረግኩኝ? ቆይ አንቺ አምሽል እንዴ? ለምትናገሪው ነገር አይምሮሽ ኃላፊነቱን እንዲወስድ አድርጊ። ይኸው አንቺ ከመጣሽ በኋላ ሁለት ወንድማማቶች ጠላት ሆኑልሽ። እንኳን ደስ አለሽ ሚራ። አድናን ከሮቤልን በጣም ይወደዋል። ሮቤል ግን አድናንን ወዶት ራሱ አያውቅም። ደግሞ አንድ ነገር አትርሺ። እኔ ይሄንን ነገር ያደረኩት አድናን በዙሪያው እየተሰራበት ያለውን ነገር እንዲያውቅ ብቻ ነው። እንኳን ደስ አለሽ። ይኸው አካደርሻቸው። አድናን እንዳይማድረግሽ ውጤቱ ይሄ ነው። በመጨረሻ አድናን ሮቤል ላይ ተኮሰበት። ታዲያ አድናን ሮቤል ላይ ሲተኩስ አተኳኩሱ እንዳይሞት አድርጎ ነበረ። የህመም ስሜቱን እንዲያውቀው ብቻ ተኩሶበት የነበረው እግሩ ላይ ነበር። አድናን ሮቤል በዚህ ልክ ሲሰቃይ ሳራ ያለችበትን ይነግረኛል ብሎ በማሰብ ነበረ እግሩ ላይ የተኮሰበት። ነገር ግን ሮቤል ከመናገር ይልቅ ስቃዩን እንደመረጠም ጭምር ይታያል። ታዲያ ሮቤል ምንም እንኳን ሳራ የገባችበትን ነገር ቢያውቅም ሳራን ገድያት ነው ብሎ መናገር በፍጹም እንደማይሆን እያሰበ ይገኝ ነበረ። ወንድማማቾቹ እንዲጋደሉ ነው ወይ የምትፈልጊው ስትልም ሚራ ሎሃናን እየጨቀጨቀቻት ትገኝ ነበረ። ታዲያ ሎሃና ለዚህ ሁሉ ተጠያቂዋ እኔ ሳልሆን አንቺና ሮቤል ናችሁ ስትልም እየመለሰችላት ትገኛለች። እንግዲህ ሚራና ሎሃና እየተጨቃጨቁ በነበረበት ሰዓት ነበረ በእግራቸው ስር የሚወርድ ደም እያዩ የሚገኙት። ታዲያ ሚራን እጅግ በጣም በመደንገጥ በቃ ተጋደሉ፣ የመጨረሻ ውሳኔውን አደረገው፣ ማለትም አድናን እንደዛተው ሮቤልን ገደለው እያለችም እሷ እየጮኸች ትገኝ ነበር። ታዲያ ከመጮህ ይልቅ ገብተን እንየው እያሉ ቢሉም በድንገት ሎሃና ራሷን ስታ ወደቀች። ራሷንም ስታ ስትወድቅባት ሚራን እየጮኸች እባክህ አድናን ድረስልኝ፣ እባክህ ሎሃና ወድቃለች እያለችም እየጮኸች ትገኝ ነበረ። አድናን በሩን ከፈት አድርጎ ሲወጣ ሎሃና ራሷን ስታ ወድቃ ትገኛለች። ታዲያ አድናን ሎሃናን በማንሳት ወደ መኝታ ክፍሉ ካስገባት በኋላ ውሃ እላዋ ላይ በማፍሰስ እንድትነቃ አድርጓትም ይገኝ ነበረ። ሎሃናም ከነቃች በኋላ አድናን እባክህ ለእኔ ብለህ ችግር ውስጥ አትግባ፣ ወንድምህን ገደልከው አይደል እያለችም እየጠየቀችው ትገኝ ነበረ። ታዲያ አድናንም እንዴት እገለዋለሁ? እሱ እንዲሞትማ አልፈልግም፣ ስለዚህ አልገደልኩትም፣ እግሩ ላይ ነው የተኮስኩበት በማለት እያስረዳትም ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላሞች ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሎሃና ፊልምን ክፍል 39 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሎሃና እንግዲህ የባለፈው ክፍል ላይ እንዳየነው አድናን እጅግ በጣም ተናዶ ወደ ሮቤል ክፍል እየገባ ይገኝ ነበረ። ታዲያ ሮቤልን ለምንድነው ከሎሃና ጋር የተጣላችሁት ብሎ ሲጠይቀው እሱም አንድም ነገር ስላልመለሰለት በስከ መጨረሻ ሽጉጥ አውጥቶ ተኩሶበት ይገኝ ነበረ። ታዲያ ሮቤል አድናንን ልደፍራት ነበረ ብሎ መናገር ቢያሳቅቀውም ነገር ግን ሎሃናን ሊደፍራት እንደነበረ ለዛም ደግሞ የላከችው ሚራ እንደሆነች ነግሮት ይገኛል። አድናንም ሮቤል ይማርበታል ብሎ በማሰብ ሽጉጡን ተኩሶት የነበረው እግሩ ላይ ነበረ። አሁን በህመም እየተሰቃየ የሚገኘው ሮቤል ሙሉ ነገሩን ወደ ሚራ ለማዞር እያሰበ ይገኛል። እሱም ምንድነው ሳራ ከዚህ ቤት ስትሄድ የእጅ ጌጡን ለማናችሁ ነው ሰታችሁ የሄደችው እያለ አሁን ላይ አድናን በጥያቄ እያፋጠጣቸው ይገኝ ነበረ። ሮቤልን ሲጠይቀው እኔ ምንም የማውቀው ነገር የለም፣ ማለትም ከዚህ በፊት ሽጥልኝ ብላን የሰጠችኝ ብሎ የነበረ ሰውዬ አሁን ደግሞ ሲያስቀባጥረው ሚራ ናት ለእኔ እየሰጠችኝ እያለም ይገኛል። አድናንም ወደ ሚራ በመመለስ ቆየ ሳራን የእጅ ጌጥ ከየት ነው ያገኘሽው እና ሳራን የት ነው ያደረሳችኋት እያለም ሚራንን በጥያቄ እያፋጠጣት ይገኛል። ታዲያ ሚራንም እኔ ምንም የማውቀው ነገር የለም፣ ስለዚህ ነገር እኮ የሚያውቀው ሮቤል ነው፣ እኔ አላውቅም ስትልም አድናንን እየመለሰችው ትገኛለች። አድናንም በዛ በዚህ እያለ እየተወዛገበ ይገኛል። ታዲያ ይህንን እያየችው ሎሃና ውዴ እባክህ እንደዚህ አትሁን እና እነሱ ደግሞ አንተን ለማበሳጨት ነው ይህን ሁሉ ነገር የሚያደርጉት። ቆይ
ምንድነው የተፈጠረው? ለምን አትረጋጋም? እኔ ካንተ ጋር መኖር ብዙ ልጆች መውለድ ነው የምፈልገው፣ እንድትከባከበኝ ሁልጊዜ ደግሞ ከአጠገቤ እንድትሆንልኝ ነው የምፈልገው እያለችውም ትገኝ ነበረ። አድናንም ይህንን ነገር ከሰማ በኋላ ለሆነ እኔ ሁልጊዜ ከአጠገብሽ ነኝ፣ እናም ደግሞ ብዙ ልጆችም እንዳልሽው እንወልዳለን እና እኔ ባልሽ የልጆችሽ አባት ነኝ። አሁን ግን እነዚህን ነገሮች ልክ ማስያዝ አለብኝ፣ ማለትም መጨረስ ያለብኝ ጉዳይ ስላለ እባክሽ ተረጋጊና ክፍልሽ ጠብቂኝ፣ ከዛ በኋላ አስረዳሻለሁ ሲልም ነበር እየመለሰላት የሚገኘው። አሁን ላይ ሎሃና እጅግ በጣም ከመጨነቋ የተነሳ የእህቷ ጉዳይ መፍትሄ እንደሌለው ስታውቅ እኔ ነኝ ወደዚህ መጥቼ ይህን ሁሉ ህይወት እየበጠበጥኩት የምገኘው፣ እናም ደግሞ እኔና አድናን ብንገባ በእንደዚህ አይነት ህይወት ነው ወይ የምንቀጥለው እያለችም ራሷን እየጠየቀች ትገኝ ነበረ። ከዚህ ቤተሰብ ጋር አብራ መኖሯ እያሳሰባት የምትገኘው ሎሃና እኔና አድናን ህይወት ብለን ከመሰረትን በኋላ እንዴት ነው በዚህ መንገድ መቀጠል የምችለው? እንዴትስ እጠነክራለሁ? የሚራን ጭቅጭቅ የሮቤልን ደግሞ እሰጥ አገባ እንዴት አድርጌ እችለዋለሁ? እያለችም ከራሷ ጋር ግብ ግብ እየፈጠረች ትገኛለች። መግደሌ መግደል ስለማልችል እንዳልሆነ እንድታውቅልኝ እፈልጋለሁ ይላል አድናን። ሮቤልም እባክህ ወንድሜ ወንድምነታችንን አትርሳ፣ ምንም ነገር ቢፈጠር እኔ እናንተ የአንድ እናትና አባት ልጆች ነን፣ እባክህ ልትረዳ ይሞክር፣ እኔ ምንም የማውቀው ነገር የለም እያለም በተደጋጋሚ በጩኸት ሊያስረዳው እየሞከረ ይገኝ ነበረ። አድናንም ስለ ሳራ አንድም ነገር ሳትነግረኝ ከዚህ ክፍል አልወጣም በማለት እስክሪብቶ ይዞ የሮቤልን ቁስል በመነካካት ነበረ እያሳመመው እውነታውን እንዲነግረው እያደረገ የሚገኘው። ሮቤልም ስቃዩን መቋቋም እንጂ እውነታውን መናገር በፍጹም እንዳልፈለግም ጭምር እያሳየ ይገኛል። ታዲያ አድናንም እልህ በተሞላ መንገድ የሮቤልን ቁስል አሰቃቂ በሆነ መንገድ በእስክሪብቶ ጫፍ እየጎረጎረ ነበረ መከራውን እያሳየው የሚገኘው። ሮቤልም ሳራን ገድያታለሁ ብሎ ቢናገር አድናን ከአንዳንድ በሽጉጥ አውጥቶ ከመግደል ወደ ኋላ እንደማይል የሚያውቀው ጉዳይ ነው። ታዲያ አሁን ላይ ስቃዩ ቢበዛበት ምንም አይነት ነገር እንደማይናገር ሲያቅ አድናን እጅግ በጣም ተናዶ የበለጠ ስቃይ እጨምርልሃለሁ፣ ካልሆነ ግን የመጨረሻ ነው የሚሆነው እና ሮቤል አሁን እውነታውን ብቻ ነው የምፈልገው፣ ካልሆነ ግን እንደምገልህ አትጠራጠር እያለም በተደጋጋሚ እያስፈራራው ይገኝ ነበር። ከገደለም ይግደለኝ ብሎ በህይወቱ ተስፋ እየቆረጠ የሚገኘው ሮቤል ምንም አይነት ነገር ለመናገር በፍጹም ፍቃደኛ አይደለም። አድናንም ይህ ነገር ሲያበሳጨው ከወገቡ ላይ ቀበቶውን በመፍታት በቀበቶ አንቆ ለመግደል እየሞከረ ይገኝ ነበረ። ታዲያ ሮቤል ይህ ሁሉ ስቃይ ሲበዛበት እጅግ በጣም እየጮኸ አድናን እባክህ ተወኝ ወንድሜ እባክህ አትግደለኝ እያለም እየጮኸ ይገኝ ነበር። ይህንን ስትሰማ የነበረችው ሚራን በር ላይ ተለጥፋ እያዳመጠቻቸው ትገኝ ነበረ። ታዲያ ሮቤልን ከሚገለው በማለት እባክህ ሳራ እኔ ጋር ነው ያለችው ሮቤልን ተወው ስትል ነበረ አድናን ላይ እየጮኸችበት የምትገኘው። አሁን ላይ አድናን ሮቤልን በመተው ወደ ሚራን መለስ እያለ ይገኝ ነበረ። ታዲያ በመጨረሻ ሳራ እኔ ጋር ናት ያለችው ሚራን አድናን ሲጠይቃት ምን አይነት ምላሽ እንደምትሰጠው በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።